እፎይ ከዚህ ልጅ ጋር ልታደርግ ያሰብከውን ውይይት በአስቸኳይ እንድታቆም እኔ እመክርሃለሁ። ሼር ኮፒ ሊንክ እያደረጋችሁ ቪዲዮ ለእፎይ ያደርሱለት። ይህ ውይይት ለምን ተፈለገ የሚለው ሙሉ መረጃ ስላለኝ ከዚህ በኋላ ከቀረ እኔ እዛኔ በቃ ሁሴን ካልመጣ እያለ ሰምታችኋል። በቃ 1 ሚሊዮን ያለው ልጅ ነው የምፈልገው፣ እነዚህ 1 ሚሊዮን የላቸውም እያለ በዚህ በማይረባ ተልካሻ ምክንያት ራሱን ሊደብቅ ሞከረ። እኔና ወሂድ ነበረን እዚህ በቃ ዘጋሁትና በቃ ልሂድ ነገ እንዳትቀር በሉት። ማንኛውም ባለፈው ቀርታ ወርዳና አሁን እንዳትቀር ከሚገልጥልህ ልጅ ጋር አብረህ ሁለታቸውም እንድትመጡ የመጨረሻ ነገር ፍጻሜያቸው ይሆናል። ፋይላቸው ይዘጋል ነገ በሏቸው። ሁለታቸውም እንዳይቀሩ አይ ያው ያ ጀማዓተል ኸይር እንደምታውቁት ነገ እውነቱ ከውሸቱ ለመጨረሻ ጊዜ የሚለይበት ቀን ነው። ሐሙስ ቀን ተቀጥሮ ዲያቆናቸው ቀርቷል፣ ታስታውሳላችሁ። አሁንም ራሱ ባወጣው ቀን ተስማምተናል። ሰኞ 3 ሰዓት ላይ ነገ 3 ሰዓት ያ ጀማዓተል ኸይር ሁሉም ነገር የሚገለጥበት ቀን ነው። ካልመጣ ፋይሉ ይዘጋል። ባይ ዘ ዌይ ልንገራችሁ፣ ሐሙስ፣ አርብ፣ ቅዳሜ እስከዛ ድረስ 3ቱን ቀን አልሐምዱሊላህ ርዕሳቸው ነበርን። አሁንም ድጋሚ የመጣው ያጀማ የባለፈው ስለተዋረደ እሱን ለመካከስ ነው። ቢሆንም የመጨረሻ ድል ሰጥተነዋል። ነገ እኔና ሁሱ ከሆስት ከፍተን የውይይት ጥሪ ያቀረብኩት እኔ ነኝ። ሁሱም እመጣለሁ ብሏል። ስለዚህ ከሆስት ገብተን እንጠብቀዋለን። ሁላችሁም ሼር አድርጉ። ይመጣል፣ እናያለን። ካልመጣ በቃ ፋይሉ ይዘጋል። ከዚህ በኋላ ድጋሚ አይነሳም። ሙስሊሞች አያችሁ አይደለም? ሙስሊሞች በእኛ ኩሩ። 2 ጊዜ ነው የሰጠነው። 2 ጊዜ ድል ሰጥተነዋል። እንግዲህ ሁለተኛውን ካልተጠቀመ የራሱ እንትን ነው። እዚህ ጋር ደግሞ ያ ጀማዓተል ኸይር በሴት እያለ ነው። ሴት ቤት ገብታችሁ ወይም ደግሞ የሆነች እህት አለች እያለ ነው። የለም እንደዛ። ፊት ለፊት ሁሱ ከሆስት ይከፍታል፣ እኔም ይከፍታለሁ። እፎይ ተብዮ ይከፍታል፣ ያኛውም ይከፍታል። ፊት ለፊት ነው የምናወራው እንጂ በሰው ቤት መደበቅ የሚባል ነገር የለም። ያመጣናት ልጅ አናቃትም። ፕላስ በጣም ተሳዳቢ ልጅ ናት። ስልባን በኋላ እናሳያለን። አንቀበልም። ከሆስት ፊት ለፊት እሱ ባለው መሰረት ከሆስት ፊት ለፊት ሁሱ ላይቭ ከፍቶ ከሆስት ይገባል፣ እኔም እገባለሁ። ፊት ለፊት ነው የምናወራው። እንደዛ ካልሆነ አንሰማውም። ይመጣል፣ እንጠብቀዋለን። ከዛ በኋላ ትክክለኛው አምላክ ማን ነው የሚለውን ህዝበ ክርስቲያኑ እንዲረዳ እናደርጋለን። ቀጥሉ። ማሻአላህ ያላችሁ እሺ እንግዲህ እንደሰማችሁት ቅዱሳን ይህን ይመስላል። እሺ ይሄን ነው እናንተ ስላላችሁ እንደው ይሄ ልጅ ጋር ካላወራችሁ ስላላችሁ ምን ያክል ደረጃውን እንድታዩ ያክል እንጂ እንደው ለውይይት የሚመጥን ልጅ ሆኖ አይደለም። እውነቴን ነው የምላችሁ። ከዚህ በፊት እኔ ጋር አውርቶ ነበር፣ ሄዳችሁ ማየት ትችላላችሁ። ያታቻ ከኔ ጋር አውርቶ ነበር። በውስጥ እንዳላወራ ይነግራቸዋል። የሆነ ነገር ተናገረ በውስጥ፣ እሱም በራሱ ቤት እኔም በራሴ ቤት። ከዚያ ለተናገርከው ማስረጃ ብቻ አውጣ ነው ያልኩት። ሌላ የተባለው ነገር የለም። ያላ ለማውጣት ግን በጣም ረብሾ ተሳድቦ ሁላ ነው ሄደው መሐመድ አይሻን ምናምን ብሎ የበልግና ቃል ተናግሮ ምናምን ሄደ። አለፍና ያለን ባለፈው እንደውነ ኢምራንና በቃ ካልመጣህ 1 ሚሊዮን ያለው ሰው ካልሆነ በስተቀር አልወያይም እያለ ነው። ተመልከቱ፣ ተልካሻ ምክንያት ወላሂ ላዚም 1 ሚሊዮን ካልሆነ በስተቀር አልመጣም። እሺ ችግር የለውም ሄድኩኝ። በቃ ሁሴን መጥቷል በሉት፣ እየጠበቀ ነው በሉት። እዛ ጠበቁ ሳይመጣ ሲቀር ሄድን። ልጆቻቸውን ትምህርታቸውን ቀጠሉ። አሁን እንደገና በቃ ወቀሳ ሲበዛበት ጊዜ እንደተበላወቁ የራሳቸው ክርስቲያን ልጆች በውይይቱ ቀን ያልመጣ ሰው ካለ ጸባችሁ ከኔ ጋር። እፎይ ካልመጣ ትረገጣል፣ እናወርዳለን። እፎይ ልክ አልሰራም በሚለው እስከዛሬ ያወራው ነገር ዝም ብለህ ነው የምትቀባጥረው ብለን እንሄድበታለን። ሁሱ ካልመጣ እንደዚህ ከዛሬ የቀባጠርከው ነገር ውሸት ነው ብለን እንሄድበታለን። ይሄ ደግሞ የስራው ባህል። ብትመጡም ጥብሳችን ናችሁ፣ ባትመጡም ጥብሳችን ናችሁ። አታመልጡ። ለኛ ቅቅል፣ ጥብስ፣ ክትፎ ናችሁ። በሁለቱም ይሰማል። ብትመጡም ባትመጡም ለማግኘዚ ጥብስ ናችሁ። ይሄ የስራው ባህሪ
በኢትዮጵያ ከምሽቱ 3 ሰዓት ላይ በትመጡም ባትመጡም ጥብስ ከማድረግ እናንተን ወደኋላ አንል። ታሪካዊ ነገር አይደለ ቤተሰብ? ይህንን ነው የምለው። ሰው ይህንን ካልኩ በኋላ ከዚህ በላይ ብዙ ብንል ፖለቲካውን ሰሩብን ይባላል። ለዛ ነው ያን ልማላረገው። ከዛ ነገር ልውጣ፣ አንድ ጀለሴን ላስገባ። በጣም አሳዛኝ መረጃ ነው የምነግራችሁ። በአዲስ አበባ ሙስሊም መካነ መቃብር ስፍራዎችን የመጣ አንድ ደብዳቤ አለ። ይህም ደብዳቤ ደግሞ ሁሉም ሙስሊም ማህበረሰብ የሚመለከት ጉዳይ ስለሆነ ቪዲዮ ለሁሉም ሙስሊም ማህበረሰብ እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እንድታደርሱልኝ በትህትና እጠይቃለሁ። ከዚህ በፊት የነበረው መጅሊስ እንደሚታወቀው የቀብር ማስፈጸሚያ ገንዘብ 800 ብር የነበረ ሲሆን ከዛ በኋላ የመጣው መጅሊስ የዛሬ 2 ዓመት አካባቢ የህፃን 1000 ብር የአዋቂ 2000 ብር ወስኖ በዛም እየተንቀሳቀሰ ነበር። አሁን ላይ በትላንትና ዕለት ግንቦት 1 2018 ዓ.ም 2000 ብር ይከፈል የነበረው የአዋቂ በጥፍ 4000 ብር፣ 1000 ብር ይከፈል የነበረው የህፃን በጥፍ 2000 ብር እንዲከፈል ወስኖ ትላንት ስራውን ጀምሯል። በከተማችን እንደሚታወቀው አብዛኛው ሰው አቅመ ደካማ የሆኑ ማህበረሰቦች ሲሆኑ አንዳንድ ሰዎች ደግሞ ከሸራ ቤት ከመንገድ ዳር መጥተው የሚቀበሩ በጣም ብዙ ጀናዞችን አሉ። እንዴት ነው አንድ አባት የ3 ወርና የ2 ወር ጽንስ የወረደበት አባት ያን ጽንስ ለመሰተር 2000 ብር መክፈል አለበት ሊባል የሚችለው? እንዴት ነው አንድ ሸራ ወጥራ ትኖር የነበረች እናት ወይም ሸራ ወጥሮ ይኖር የነበረው አባት ቤተሰብ ሲሞትበት 4000 ብር ካልከፈልክ ያ የሞተበት ቤተሰብ እዚህ ቦታ ላይ መቅበር አትችልም ሊባል የሚችለው? የወሰናችሁ ሰዎች እንዴት አስባችሁት እንደሆነ እንዴት ተረድታችሁት እንደሆነ አላቅም። የመቃብር ስፍራ ማለት ሀዘንተኞችን በሀዘን በሞት ያጧቸው ቤተሰቦቻቸው አምጥቶ የሚሰትሩበት ሀዘናቸውን ልናጽናናቸው የሚገባበት ቦታ እንጂ ለትርፍ ወይም ደግሞ ለንግድ የተቋቋመ ድርጅት አለመሆኑን እናንተንም ታውቁታላችሁ። ሁሉንም ሰው ሊያውቀው የሚገባ ጉዳይ ነው። አሁንም ምናልባት ይህን ነገር በአንድ ሰው አመላካችነት ወይም ደግሞ በሁለት ሰው አመላካችነት የወሰናችሁት ውሳኔ ከሆነ አሁንም ውሳኔያችሁ ድጋሚ እንድታዩት መልእክቴን አስተላልፋለሁ። በትላንትና ዕለት ከመጡ ጀናዞቹ ከባቡል ሀይር አንድ የመጣ ጀናዛ ነበረ። ባቡል ሀይር ማለት እንደሚታወቀው አቅመ ደካሞች ምስኪኖችን የሚጦራቸው የሌሉ ሽማግሌዎችን እያነሳ እያስተዳደረ እየቀለበ የሚገኝ ሙስሊም ድርጅት ነው። ከዛ ድርጅት የመጣ ጀናዛ እንዴት ነው 4000 ብር ካልከፈልክ መቅበር አትችልም ሊባል የሚችለው? የመቃብር ስፍራዎቹ ማህበረሰቡ ሙስሊሙ ማህበረሰብ ዋጋ ከፍሎበት የተቋቋሙ ድርጅቶች ናቸው። በተጨማሪም ለዛ የቀብር ስፍራዎች የሚያስፈልጋቸው መሰረታዊ ነገሮችም የተቋቋሙ በሙስሊሙ ማህበረሰብ ነው። ያን ሙስሊም ማህበረሰብ ያቋቋመው ድርጅት ላይ ሙስሊሙ ማህበረሰቡ ሳታማክሩ በቀብር ዙሪያ ላይ እየሰሩ ከ20 ዓመት በላይ እንቅስቃሴ ሲያደርጉ የነበሩ ኡስታዞች፣ እንዲሁ ኮሚቴዎች፣ አስተዳደሮችን ሳታማክሩ እንዴት ይህን ነገር ልትወስኑ ቻላችሁ? ይህ በጣም የሚያሳዝን ልብ የሚነካ ነገር ነው። እንደሚታወቀው አክሱም ላይ የሚገኙ ሙስሊም ወንድምና እህቶች የመቃብር ስፍራ መቃብር አስክሬናቸው ማረፊያ ቦታ አጡ ብለን እየጮህን ሳለን እዚህ ጋር ደግሞ 4000 ብር ካልከፈልክ እናትህን አትቀብርም፣ 2000 ብር ካልከፈልክ ልጅህን አትቀብርም ሊባል የሚችለው? ምናልባት አሁንም ይህ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩት ያደረጋችሁ የሚመለከተው አካል ጋር እንድታደርሱልኝ በትህትና እጠይቃለሁ። የበለጠ ደግሞ ብዙ ፕሮድካስት ያላችሁ እንዲሁም ተከታይ ያላችሁ ሰዎች በዚህ ዙሪያ ላይ የሚሰሩ ትልልቅ ኡስታዞች አሉ። በቀብር ዙሪያ ላይ የሚሰሩ ኮሚቴዎችም አሉ፣ ከ20 ዓመት በላይ እየተንቀሳቀሱ ያሉ። እነሱም እናንተ ኢንተርቪው ለማድረግ የምትፈልጉትን መረጃ ለመውሰድ እነሱም ዝግጁ ናቸው። እኔ ደግሞ ከነሱ ጋር ላገናኛችሁ ዝግጁ ነኝ። ይህ ቪዲዮ ደግሞ ይህን መልእክት ደግሞ ሊደርሳቸው የምትፈልጓቸው ሰዎች ጋር አዳርሱት። የአላህ ሰላምና እዝነት ከእናንተ ጋር። ሰላም አለይኩም ወራህመቱላሂ አዙ ቢላህ። አንድ እህትም ሆነች ወንድሞች ትዳር ሲፈጠር አንድ ሙርተድ የሆነች ዲኗን እስልምናን ጥላ ወደ ክፍርና የሄደች ቤት ገብተው በካፊሮች ሁክም እንዳኝ ሲሉ እያየን ያለ ነው። ከዚህ የበለጠ የሚያናድድ ነገር የለም። አላህን እንፍረው። ምክንያቱም ለሴት ልጅ አላሁ ሱብሓነሁ ወተዓላ ያስቀመጠላት ደረጃዋን ከፍ ያደረጋት አላሁ ሱብሓነሁ ወተዓላ ነው በቁርአን ውስጥ። ወላኪን ነው እንደዛውም ደግሞ የወንድንም ደረጃ ከፍ ያደረገበት አርጃሉ ቀዋሙና አለኒሳ፣ ወንዶችን ከሴቶች ደረጃቸውን ከፍ ያደረገበትና ሁክም የሚባል ነገር አምላክ የሚባልን ነገር አላሁ ሱብሓነሁ ወተዓላ በወንዶች ያደረገው የራሱ ሕክም አለው። ይሄን አልተረዳንም። ዛሬ አንድ ሰው ሚዲያ ላይ ወጥቶ መጥቶ ሲናገርና ያን ነገር አብራርቶ ሆይ ሆይ ተብሎ ሲጨበጨብና አበባዎች ሲወረወሩለት ሐቅ ላይ የቆምን ይመስለናል። ላ ወላሂ እንደዛ አይደለም። ችግሮች በአላህ ባስቀመጠልን ደረጃ ላይ ሄደን እንኳን የማይፈቱ ከሆነ ሸሪዓዊ ህግጋቶች ያስቀመጡት የሸሪዓ ፍርድ ቤት አለ። ወደ ቃዲ ነው የሚሄደው።
ቃዲ ጋር እንኳን መጥቶ በአንድ ወገን አይቶ ሰምቶ እንኳን ፍርድን አይሰጥም። ሐታ ቃዲው እንኳን ማለት ነው። ለምን? በሁለቱም መንገድ ላይ ሰምቶ ማነው በደለኛው ማነው ተበዳይ የሚለውን በትክክል አጣርቶ ምስክርን አቁሞ ነገሮችን አይቶ ይሄ ነገር መስላህና መፍሰዳውን አይቶ እነኚህ ሰዎች በትዳር ውስጥ መቀጠል የማይችሉ ናቸው፣ ካሁን በኋላ መፍሰዳው ይብሳል የሚልን ሲያይ ነው ቃዲው ወይ ወደ ፈስኽ ወደ ማድረግ ወይ ባልን እንዲፈታ በቃ ኒካህ እንዲያወርድ የሚያደርግበት ሁኔታ አለ። ዛሬ ላይ ማናት ሀቢባ? መን ህየ? አላህን አትፈሩ። መን ህየ? ማነች? እስቲ አትሐዳኩም እዚህ ጋር 909 ሰው አያለው። እስቲ ትግባና እዚህ ቦታ ላይ ስለ እስልምና ማ ሁወ አልኢስላም ብለን ብንጠይቃት እስቲ አልኢስላሙ አልኢስቲስላሙ ሊላህ ብላ ስትመልስላችሁ መን ህየ? አንድ ሰው ዲኑን ጥሎ የሄደ ሰው ስለ እስልምና ስለ ላኢላሃ ኢላላህ ሸርጥ ቢጠየቅ መመለስ የማይችል ሰው፣ ስለ አርካነ ሶላህ ቢጠየቅ አርካነ ሶላህ ማለት ምንድነው ቢባል መመለስ የማይችልን ሰው ልንፋረድበት እቤቱ ድረስ ሄደን አቡ ሀቡ ሲል ይታያል። ወልኢያዙ ቢላህ። አላህን ፍሩ እህቶች። እኔ የምለው ኢተቁላህ፣ አላህን ፍሩት። ምክንያቱም የሰው ልጅ ትንሽም ትልቅም በጣፈው ኮመንትም ባዳመጠውም በሰማውም ነገር ተጠያቂ ነው። ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ ነው። ወወጀዱ ማ አሚሉ ነገ ዛሬ የምትሰሯትን ስራ እዚች ዱንያ ላይ ማለት ነው እያንዳንዷን ወወጀዱ ማ አሚሉ ይላል አላሁ ሱብሓነሁ ወተዓላ ሐዲራ ወላ የዝሊሙ ረቡከ አሐዳ። አላህ ፊት የሰው ልጅ አይበደልም። በሰራው ነገር በዛ በምንዳው አላህ በዳይ አይደለም። በሰራነው ስራ እንመነዳለን። ነገ አማም አላህ ቆመን እንመዘናለን። ሰው ዛሬ ዱንያ ላይ እያለ የዱንያውን ስሜት ሸሪዓዊ አላህ የደነገገው አለ፣ ሒክማ አለው። ስለ ትዳር ሲወራኩ ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መትና አላሁ ስብሓነሁ ወተዓላ የጀመረው ቁርአን ውስጥ በሁለት ነው ማግባትን። የራሱ ሒክማ አለ ያስቀመጠበት። መትና ወثላث ወሩባዕ ካለ በኋላ ነው አላ ተዕዲሉ ፈዋሒደትን አላ ተዕዲሉ ፈዋሒደትን። የሰው ልጅ ሁክምን ከፈራ እኔ በሚስቶቼ መካከል ላይ ፍትሃዊ መሆን አልችልም እነኚህም በዓድል ማስተዳደር አልችልም ብለህ ከፈራህ ነው በአንዷ ላይ ቁም የተባለው። ሙእሚን ደግሞ ጀግና ነው፣ ሙስሊም ጀግና ነው፣ ፍትሃዊ የሚሆን ነው። መመሪያው ቁርአንና ሐዲስ፣ ቁድዋው ነብዩ ሰለላሁ ዐለይሂ ወሰለም ስለሆኑ ማለት ነው። ዛሬ ላይ ግን ካፊሮችን ገርቦችን አርአያ በማድረግ ሙርተድ የሆኑ ሰዎችን አርአያ በማድረግ እስልምናን በማስረገጥ ደረጃ ላይ እያየንበት ያለንበት ዘመን ያለ ነው። አላህን እንፍራ። የምንውልበት ቦታ የምንሰማውን ነገር የምንጥፈውን ነገር አማም አላህ ቆመን ስለምንጠየቅ አላህን ልንፈራ ይገባል። ምክንያቱም መልካም ዛሬ እኮ ስለ እስልምና ስላላወቁ እስልምና የሚያዘን ምንድነው የሚለው ሸሪዓዊ ህጋጎችን ስላላወቁ ነው እንደዚህ አይነት ቦታ ላይ ገብተው የሚዘባረቁት። የሰው ልጅ ደግሞ መቼም ቢሆን ኖሮ የሰው ልጅ ነፍስያ ምንድነው ሻህዋ የሚባልን ነገር ለስሜቷ የሚመቻት ነገር ላይ ነው የምትሮጠው። አላህ ደግሞ እንደነሱ ብጤ ሰዎችን ሲወቅሳቸው አፈራአይተ መን ኢተኸዘ ኢላሃሁ ሐዋህ ነው ያላቸው። ስሜታቸውን የሚያመልኩ ሲል ነው አላህ የገለጻቸው ቁርአን ውስጥ። የሰው ልጅ የተፈጠረበት ሁኔታ አለ። ከአይሻ የምትበልጥ ሴት አለች እንዴ? በአይሻ ላይ ተገብቶባታል። ሀል አንቲ መን አንቲ የነቢ ሰለላሁ ዐለይሂ ወሰለም አሐበ ናስ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም መን አሐበ ናሱ ኢለይከ በተባሉበት ጊዜ አይሻን ያሉት ረሱል ሰለላሁ ዐለይሂ ወሰለም አፍضሉል አንቢያኢ ወልሙርሰሊን የነብያቶች ሁሉ ቁንጮ ጥግ የደረሱበት ከአላሁ ስብሓነሁ ወተዓላ ከፈጠራቸው ተፈጥሮች ሁሉስ በላይ አርጎ ደረጃቸውን ከፍ አርጎ የተወደዱ ነብይ የሆኑትም ማለት ነው። ከሷ በልጣ ነው ዛሬ ሁለተኛ ቢገባባት ሁለተኛ ሚስት አንደኛ ደረጃ ሸርዑ የሚያስቀምጠው ሁክም እነሱ መካከል ላይ አድል ማረጉ የሚችል ከሆነ የመጀመሪያዋ ሚስት የሁለተኛዋ ሚስት ሶስተኛ ቢደግም እሷ የመፍቀድና የመተው እዛ ውስጥ ስልጣኑን አላህ አልሰጣትም። አንድ ሴት ልጅ እኮ ሸርጥ ሳታስቀምጥ ሁለተኛ በእኔ ላይ ላታገባብኝ ብላ ሸርጥን ሳታስቀምጥ ትዳርን ፈልጋ ከገባች በኋላ ሁለተኛ ሚስት ረግባው ሆኖ አገባለሁ ብሎ ከተነሳ በእኔ ላይ ሁለተኛ ሚስት ካገባ ፍታኝ የምትል ሴት እኮ የጀነትን ሽታ አታገኘውም ነው የተባለው። የጀነትን ሽታ አታገኘውም። ምክንያቱም ይሄ ስልጣኑ የእናንተ አይደለም፣ አላሁ ስብሓነሁ ወተዓላ በወንዶች ያደረገው ነገር ነው። ለአንቺ ደግሞ እቤትሽ ውስጥ ቁጭ ብለሽ ደረጃሽን አላህ ከፍ ያደረገልሽ ቦታ አለ። ሴት ልጅ ለባሏ ከታዘዘች ጎረቤቷን አዛ ካላደረገች 5 ወቅት ሶላቷን ከሰገደች ራሷን ደግሞ ከዝሙት ከጠበቀች ምን አይባብን ሸቲን የተባለችው በዚህ ደረጃ አላህ ደረጃሽን ከፍ አድርጎልሽ አፊፋ ሆነሽ ቁጭ በይ፣ የተሰበሰበሽ ሁኚ፣
ነገ አማም አላህ ደረጃሽን ከፍ ተደርገሽ የምትገኝ ነሽ። አላህ ምርጥ አድርጎ እንስት አድርጎ ፈጥሮሻል ስትባል አይ አልፈልግም፣ እኔ ወንዶች ፊት ቆጥቼ የባሌን ገመና ካላወጣሁና ካልዘረዘርኩ ሙስሊም ይሁንኩ አይመስለኝም የሚሉ እህቶች መጡ ማለት ነው። ስለዚህ እኔ አንድ የማስተላልፈው ነገር እዚህ ቦታ ላይ እስልምና ላይ እጇን ታንሳ። እሷ ሄዳ እዛው መጨማለቋን ቀጥላበታለች ከካፊር ጋር። አንደኛ ደረጃ እዚህ ቦታ የምነግራችሁ አንድ የሙስሊም ሴት የካፊር ወንድን ማግባት በሸሪዓ አይቻልም። በሸሪዓ ውስጥ አይቻልም። አተሐዳ አንድ ሸخص እዚህ ጉዳይ ላይ አንድ የካፊር ወንድን የሙስሊም ሴት ማግባት ትችላለች የሚል ካለ አተሐዳ አንድ ሰው ወላ ሐርፈን ወላ ቀውለን አንድ የሙስሊም ሴት የካፊር ወንድን በጭራሽ ልታገባ አይቻልም። ኒካሁም አይረጋም አይታሰርም። አላህ ለዚህም ነው የሙስሊም ወንድ የሆነ አንድ አህለል ኪታብ የሆነችን ማግባት ይችላል የተባለው አርጃሉ ቀዋሙን አለኒሳ ወንዶች ከሴቶች የበለጠ ጠንካራ ስለሆኑ ሴቶችን ወንዶች ስለሆኑ የሚመሯቸው ወደዛ መንገድ ላይ መመለስ ስለሚችሉ አላህ ህክማውን ስለሰጣቸው ነው ለነሱ የሚያስቀምጠላቸው። ወላኪነሁ ቆንጆ ከሆነችው ሙሽሪክ ደግሞ መልኳ ያላማረ የማትስብህ አብድ የሆነችው ባሪያ የሆነችው ጥቁር የሆነችው እሷ ትበልጣለች ነው የተባለው። ዛሬ ምን እየተሰራ ነው ያለው? እኔ እጇን ታንሳ ከእስልምና ላይ ማጨማለቅ ከፈለገች እዛው በገባችበት እምነቷ ውስጥ እዛው ባለችበት አህዋላ ውስጥ እዛው ትጨማለቅ። ወላኪነሁ ከእስልምና ላይ እጇን ታንሳ። ሙስሊሞች በሚባል አላውቅም በሚባል የታቀዋለች እስልምናን በታቀው እዚህ ሀያት ውስጥ ትኖራለች እንዴ? እንዲህ አይነት ነገር አለ ወይ? እሷን የማስፈቀድ ግዴታ የለብኝም ብሎ አለ ሲባል ይሄን አይነት ነገር አለው። የሴት መብት የሚባል ነገር የሴት መብት ከሸሪዓ የበለጠ ያከበረላት የለም። አደባባይ ላይ ወንዶች ወንድ ማንም እያያት በአይኑ ለዝሙት እንዲመኛት ሸሪዓ አልፈቀደላትም። አንቺ ግን እየፈቀድሽኝ ያለሽው። እኔ ወላሂ አንድ ቪዲዮ ከስንት ቀን በፊት እንደዚህ ስልኬን እያገላበጥኩ እያሉ ከአስር በኋላ ላይ አዩትና በጣም ልቤ ቆሰለ። ሙባረክ ይሄን ነገር ከማየቴ በፊት አንድ የሙስሊም ሴት የሆነች ሴት ከአረብ ሀገራቶች ላይ አገር ቤት ገብታ መኪና ላይ እያዩት አንድ ወንድ ጠረንሽ ይስባል አለኝ። ተኸየሉ አንድ ወንድ ጠረንሽ ይስባል አለኝ። አንድ ሴት ልጅ እኮ ሽቶ ተቃብታ ከቤቷ ከወጣች فهي ዛኒያ እኮ ነው የተባለው። ወደ ቤቷ ስትመለስ ገላሽን ታጠቢ እኮ ነው የተባለችው። እንዲያውም ጠጉሬ ረጅም ስለነበረ ጠጉሬን ለቀኩት እንዲያየው አለች። ምን ያንን ወንድ የባሰ ወደ ዝሙት ለመሳብ ማለት ነው። ወላሂ እየተባለ ይወራል። ወሊያዙ ቢላህ። በዚህ ደረጃ አንድ ሴት ልጅ የሙስሊም ሴት የሆነች አማም الناس ቁጭ ብላ በሺዎች የሚቆጠሩ ሰዎች ጋር ቁጭ ብላ ያንን በአደባባይ ላይ ስታደርገው የነበረው ወንጀል እዚህ ጋር አማም الناس ቁጭ ብላ እንደገና ሼር ታደርገዋለች ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ኡመቲ ሙዓፋ ኢላ المجاهرون ያሉት የኔ ኡማዎች ሁሉም ወንጀላቸው ይማራል እነማ ሲቀሩ ያ የሰሩትን ወንጀላቸውን አማም الناس መተው ተፋኹር ሲያረጉበት ሲቀሩ አሉ። ዛሬ ምን እየተሰራ ነው ያለው? ማን እየረዳች ነው ያለችው? ተውሂድን ነው እንደ ነስር ያደረገችው? አንድን ወንድ ለዝሙት ስበው ያንን ለዝሙት የሳበችው ወንድ እንዲህ ጋብዞኝ እንዲህ አርጉኝ እየተባለ በአደባባይ ላይ ይወራል ማለት ነው። ስለዚህ አላህን ፍሪ። እዛው የምታጨማልቂበት እዛው ባለሽበት አህዋልሽ ውስጥ እዛው የምታጨማልቂበት ቦታ የምታጨማልቂውን ነገር አጨማልቂ። ወላኪነሁ ከሙስሊም ነገር ላይ እጅሽን አንሺ። ኸጥ አህመር እስልምና ጉዳይ ላይ እጅሽን አንሺ። እስልምና ባለቤት አለው። ማንም ሰው ሙስሊም ስለሆነ በእስልምና ጉዳይ ላይ እንድንናገር አልፈቀደልንም። ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም አላህ ዘግቷል። እውቀት በሌለን ነገር ላይ በእስልምና ውስጥ እንዳንናገር አላህ ከልክሎናል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን የእውቀት ባለቤት ያለው እንደፈለገን የምንባረቅበት ነገር አይደለም። ሊኩሊ ሱአሊን ፊ ጀዋብ ለምንጠይቀው ጥያቄዎች ሁሉ መልሳል። ለዛ ደግሞ አህለል ዒልሞችን እንጠይቃለን አህለ ዚክሮችን። ከዛ ባለፈ ግን ማንም ሰው እየወጣ የራሱን ህይወት ለማሻሻያና የራሱን ህይወት ለማቃኛና የዱንያዊን ጉዳይ ለመሰብሰብና የራሱን ህይወት ከፍ አድርጎ ለመኖሪያ ተብሎ በእስልምና ላይ እስልምና ማስረገጥ ስለ ተዓዱድ ማውራት ይሄ እኮ አላህ ሱብሓነሁ ወተዓላ በቁርአን ውስጥ የጠቀሰው ነገር ነው። ደረጃውን ከፍ ያደረገው ነው። ነብዩ ሰለላሁ ዐለይሂ ወሰለም አግቡን ያሉት ተዋለዱ፣ የምትወልደዋን አግቡን ያሉት ዘወጁል ወሉደል ወዱድ የምትወልደዋን። እንዴት ነው ይሄን ነገር መጥቶ አንድ ሰው እዚህ ዛሬ ላይ ስለ ሁለተኛ የካፊሮችን እንትን ለማስመታት እስልምና ለማስመታት? እስልምና መቼም ካፊሮች አይመቱት። መቼም ቢሆን ኖሮ ካፊሮች እስልምና ሊያጠፉት አይችሉም። አዎ እንዲህ ዋዣቂ የሆኑ ሰዎች እነሱ ወር ላይ ወርታች እያሉ ሊዘናበሉ ይችላሉ።
ወላኪነሁ ግን እስልምናችን መቼም ቢሆን ኖሮ ይቀጥላል። ሰም